እጃችሁ ላይ ያለው ገንዘብ ከህይወታችሁ ተቀንሶ ወይ ደግሞ ከእድሜያችሁ ተቀንሶ የመጣ መሆኑን ምን ያህሎቻችሁ ታውቃላችሁ? በዚህ ጉዳይ ላይ የሚያጠነጥን አንድ መጽሐፍ ዛሬ በተወሰነ መልኩ ሪቪው ብናደርግ ጥሩ ነው ብዬ አስቤያለሁ። ምክንያቱም ወቅቱ የበዓልም ስለሆነ ከገንዘብ ጋር የሚኖረን እንቅስቃሴ የሚጨምርበት ነው። ከፍተኛ ኤክስፔንዲቸር የሚኖርበት ወቅት ስለሆነ ማለት ነው። እና በዚህ አጋጣሚ ከሚመከሩ መጽሐፎች መካከል አንዱ ይሄ ነው። ዩር መኒ ዩር ላይፍ ነው የሚለው። ዩር መኒ ኦር ዩር ላይፍ፣ ገንዘብህ ወይስ ህይወትህ እንደማለት ነው። ይሄ መጽሐፍ የዛሬ 34 ዓመት ነው የተጻፈው። በ1992 ነው የተጻፈው። ኢኮኖሚስት ናቸው የጻፉት። ጆ ዳሜንጌዝ የሚባል አሜሪካዊ ኢኮኖሚስት ነበረ። የዎል ስትሪት ኢኮኖሚክስ ነው፣ እንዲሁም የፋይናንስ አማካሪ የነበረ ነው። ደግሞ ሌላም አሜሪካዊ ታለች ቪኪ ሮቢን የምትባል አብረው፣ እሷም ኢኮኖሚስት ነች። አብረው ነው ይህን መጽሐፍ ዩር መኒ ኦር ዩር ላይፍ በጣም ብዙ ኮፒ የተሸጠ በዓለም ላይ ተጽዕኖ የሚፈጥር መጽሐፍ ነው እና በ1992 ከተጻፈ በኋላ አሁን 2018 ላይ በድጋሚ ሪቫይዝ ተደርጓል እና በጣም ጥሩ ኮንሴፕቶች አሉበት። 9 መሰረታዊ ነጥቦች አሉ። ሰዎች ከገንዘብ ጋር የሚኖራቸው ግንኙነት ምን መምሰል እንዳለበት። ርዕሱም ኢንተረስቲንግ ነው። ዩር መኒ ኦር ዩር ላይፍ ነው የሚለው። እንግዲህ በተለይ ጆ ዳሜንጌዝ ይህንን መጽሐፍ ሲጽፈው እንግዲህ የሞተው በ1997 ነው። መጽሐፉን ከጻፈ ከ5 ዓመት በኋላ ነው የሞተው። ግን መጽሐፉን ሲጽፍ የ60 ዓመት ሰው ነበርና ዎል ስትሪት ውስጥ ሲሰራ ኢኮኖሚስት አናሊስት ሆኖ ሲሰራ እንግዲህ በ30ዎቹ ዕድሜ አካባቢ ላይ ለቆ ወጣ። ህይወት ተቀጣሪ ብቻ መሆን አይደለም የሚጠበቅብኝ፣ ለገቢ ብቻ አይደለም መሆን ያለበት፣ ወይ ደግሞ ገቢን በደንብ ከዚህ በላይ ማሳደግ አለብኝ በሚል አስተሳሰብ ነው። ግን በወቅቱ በቂ ቁጠባ እንዳከናወነ ይገልጻል መጽሐፉ ላይ። እና ብዙዎቻችን ገንዘብን የምንመለከትበት መነጽር በጣም ኢንቴንሽናል አይደለም። ግን ገንዘብ የሚለካው በህይወት ነው። ለምሳሌ በሰዓት 100 ብር የሚያገኝ ሰው ያችን 1 ሰዓት ከህይወቱ ላይ ቀንሶ ነው 100 ብር ያገኘው። ስለዚህ 100 ብርና የእሱ 1 ሰዓት እኩል ናቸው ማለት ነው። 1 ሰዓቱን ከህይወቱ ላይ ሸጦ ነው። ግን አሁን 100 ብር በሰዓት እያገኘ ለምሳሌ የ2000 ብር ሰዓት ቢገዛ ይህ ሰውዬ የህይወቱን 20 ከህይወቱ ላይ 20 ሰዓታትን ነው ለ1 ሰዓት መግዣ ያዋለው እንደማለት ነው። ስለዚህ እንደሱ ነው መቆጠር ያለበት ህይወት። 9 ስቴፖች እንደዚህ ናቸው። ከዚህ ቀደም አንድ ፊልም አይቻቃለሁ እኔ፣ ርዕሱን አላስታውሰውም ኦፍኮርስ። ግን ሰዎች በህይወታቸው የሚበቃቸው አይነት በህይወታቸው የሚበቃቸው አይደለም፣ በቃ የሆነ የተመጠነ ያህል ኦክሲጅን ተሰጥቷቸው ይዞራሉ። ኦክሲጅን ይዘው እጃቸው ላይ ሰዓት የሚመስል ነገር አለ፣ ኦክሲጅን ነው። ስለዚህ ትንሽ በተነፈሱ ቁጥር ያቺ ኦክሲጅን እየቀነሰች ነው የምትመጣው። ስለዚህ የተመጠነ ኦክሲጅን ስላላቸው እንዴት ያችን ለመንከባከብ ይጥሩ እንደነበረ አስታውሳለሁ ፊልሙ ላይ። እነሱ የሚሉት እንደዚህ ነው። ገንዘብ ከህይወታችን ውስጥ ተቀንሶ የሚመጣ ጉዳይ ስላለ እንደ ህይወት መመልከት አለብን የሚል አስተሳሰብ አላቸው። ለዚህ የሚረዱ 9 ደረጃዎችን አስቀምጠዋል። እንዴት እንደዚህ አይነት አመለካከት ሊኖረን ይገባል፣ ከገንዘብ ጋር ያለን ግንኙነት ሊለውጡ ይችላሉ ተብሎ የሚታስቡ 9 ደረጃዎችን አስቀምጠዋል። 9ኙንም በተወሰነ መልኩ አጥር አድርጌ ብናቀርባቸው በጣም ጥሩ ነው። የመጀመሪያው ምንድን ነው? በቃ የህይወታችንን ጉልበት እየተከታተልን መሄድ አለብን ነው። የላይፍ ኤነርጂያችንን በሙሉ እየተከታተልን መሄድ አለብን። ምክንያቱም እያንዳንዱ የምታወጡት ወጪ እና የምታገኙትን ገቢ መቆጣጠር አለባችሁ። ምክንያቱም ከህይወታችሁ ውስጥ ተቀንሶ እንደመጣ ማመን አለባችሁ። ቅድም በበዓል ወቅትም ያልኳችሁ በኋላ በምሳሌ የምንናገረን የበዓል ወቅት ላይ በጣም ብዙ በህይወታችሁ ያጠራቀማችሁትን በሙሉ የምናጠፋበት ወቅት ነው። የራሱ ምክንያት ሊኖርበት ይችላል፣ ግን የምናወጣበት ምክንያት ነው። ቀጥሎ ያሉት ደግሞ የምንቸገርባቸው ሁኔታዎች አሉ፣ የተለመዱ ናቸው። ነገር ግን ህይወት መኖር ሲኖርበት እያንዳንዱ የምታወጡት ወጪ ከህይወታችሁ ተቀንሶ እንደመጣ ማወቅ አለባችሁ። ስለዚህ ቫልዩ የሚያደርገው ነገር ላይ ነው ያሳረፋችሁት የሚለው መታወቅ አለበት። ይህም መቆጣጠር አለባችሁ። በህይወታችሁ ስትኖሩ ከትንሽ እስከ ትልቅ ወጪ ድረስ የመዘገቡ በህይወት ውስጥ መሄድ በጣም አስፈላጊ ነው። ገንዘብን በጣም ኮንሽየስ ሆኖ መከታተል ያስፈልጋል ነው። ስናወጣም ኮንሽየስ መሆን ያስፈልጋል እያንዳንዱ። ምክንያቱም ከህይወታችን ተቀንሳ የመጣች ገንዘብ ምን ላይ ያረፈች ነው? እኔ ለተጨማሪ ገንዘብ ለማግኘት ቫልዩ አድ እያደረገልኝ ነው ወይስ በጣም ትልቅ ሳቲስፋክሽን ለህይወቴ እየሰጠኝ ነው ወይስ ደካማ ለሆነ ሳቲስፋክሽን ትልቅ ብር እያወጣው ነው የሚለውን
ማሰብ ያስፈልጋል። ስለዚህ መመዝገብ መቻል ሰዎች አለባቸው የሚል ዘፈርስት ስቴፕ እሱ ነው። ብዙዎቹ የምትቸገሩበት ብዙ ሰው የሚቸገርበት ይሄ ነው። እዚህ መጽሐፍ ላይ ምንድነው ትራክ ዩር ላይፍ ኢነርጂ፣ በቃ የህይወታችሁን ኢነርጂ በደንብ መከታተል አለባችሁ። ምክንያቱም ገንዘብ ይዝኳልቱ የእናንተ ህይወት ነው። ሁለተኛው በጣም በዋናነት ደግሞ ወጪን የመከታተል ጉዳይ። ወጪ ራሱን አስችላችሁ እያወጣችሁ ያላችሁት ወጪ ለመሰረታዊ ወጪዎቻችሁ ነው ወይስ ኒድና ወንት የምንለው ማለት ነው። እሱን መለየት አለባችሁ። እሱ ለምን ይረዳችኋል? ከምታወጡት ወጪ መካከል ገንዘብ በየትኛው በኩል እየሸለከባችሁ ነው። በተለይ ጥቂት ገንዘብ የሚያገኙ ሰዎች ይህንን በደንብ መመልከት አለባቸው። ከየትኛው ጋር ነው ገንዘብ እየወጣባችሁ ያለው? ለምሳሌ አንዳንድ ሰዎች ብዙ ጊዜ የማይጠቀሙትን ነገር ዝም ብለው መግዛት ልምድ አላቸው፣ ወይ ደግሞ በፍጹም የማይጠቀሙበትን ግን ዝም ብሎ በቃ ሲመለከቱት የሚገዙ ሰዎች አለ። ከገዙት በኋላ ቢጠየቁ ምንድን ነው ቫሊዩ አድ ያደረገልህ ህይወት ላይ ሲባል ምንም የሚሉ ሰዎች ይኖራሉ። ስለዚህ በጣም አነስተኛ እርካታ ለሚሰጣችሁ ነገር ገንዘባችሁን እያወጣችሁ ነው፣ እሱ ማጥፋት አለባችሁ ነው። ስለዚህ ትክክለኛ እርካታ ለህይወቴ እርካታ የሚሰጠኝ ነገር ላይ ነው ገንዘብ እያወጣው ያለሁት የሚለውን ማወቅ አለባችሁ። እያንዳንዷ ሳንቲም የቱ ጋር እየወደቀች መሆኑን ማወቅ አለባችሁ ከትንሽ እስከ ትልቅ። ሁለተኛው ምክሬ ነው ከሶስተኛው ስቴፕ የሚባለው ገቢና ወጪን ደግሞ ማወዳደር ሶስተኛው ነው። በቃ የወል ቻርት ራሳችሁ መፍጠር አለባችሁ። ወጪ እንዴት እያደገ ነው ያለባችሁ እናንተ ጋር፣ ገቢ እንዴት እያደገ ነው፣ ወጪ እንዴት እየቀነሰ ነው፣ ገቢ እንዴት እየቀነሰ ነው። ይህንን ማወዳደር አለባችሁ። ከህይወታችሁ ጋር ያገናኛችሁ መመዝገብ ያለባችሁ፣ ማወዳደር ያለባችሁ። ወጪዎቻችሁን ማሳደግ ካልቻላችሁ ወጪዎቻችሁን እንዴት ማኔጅ ማድረግ እንዳለባችሁ በጣም ሲሪየስ መሆን አለባችሁ። ገቢ እያሳደጋችሁ ካልሆነና በወጪ እየተበለጠ ከሆነ ገቢ እንዴት ማሳደግ እንዳለባችሁ ስትራቴጂ እንዲሆናችሁ ወል ቻርት ያስፈልጋችኋል። ገቢና ወጪን መመዝገብ ማወዳደር በጣም አስፈላጊ ነው የሚል ምክር ይመክራሉ። እንግዲህ ብዙዎቻችሁ የምታውቁት ይመስላል፣ ግን የምናደርገው አይደለም በአብዛኛው። ስለዚህ በተደጋጋሚ በቃ የላይፍ ስታይል መሆን አለበት ይሄ ጉዳይ። እንደ ኢኮኖሚክስ ነው ጉዳዩ የምንመለከው። አንዳንድ ሰዎች በእርግጥ አንድ ቀን በቃ ልዩ ነች ይችን ቀን በደንብ ካሳለፍኩኝ ምናምን ይላሉ። ልክ ሊሆን ይችላል፣ የነገን ቀን ማንም ስለማያውቅ ሊሆን ይችላል። ግን በኢኮኖሚክሰኛ እንደዛ አይደለም። ነገ ደግሞ ተመልሶ መምጣቱ አይቀርም። ነዋሪ እስከሆኑ ድረስ ሰዎች እድሉ እስካላቸው ድረስ መኖራቸው አይቀርም። ስለዚህ አይመጣም ብለው አጥተው ከሚጠብቁ ይመጣል ብሎ መጠንቀቅና የተወሰነ ማሰብ መጥፎ አይደለም። አራተኛ ላይ ያለው ምንድን ነው? ወራዊ ንጽጽር መስራትም በጣም አስፈላጊ ነው። በተቋማቶች ላይ ይሰራል፣ ግን በግለሰብ ደረጃ ወራዊ ወጫችሁና ገቢያችሁን እየለካችሁ ትሬንዱን መመልከት፣ ንጽጽር ማከናወን። ወጪዎቻችሁ ያወጣችሁበት ምክንያት ደግሞ ከቫሊዩ ጋር የሚገናኝ መሆኑን ማመን በደንብ ነው የሚያስፈልገው። በቃ ሰዎችም እንደዛ ነው፣ እንደዚህ እንመክራለን። ውጭ ከመብላትና እቤት መብላት የሚባሉ ውድድሮች ብዙ ጊዜ ይቀርባሉ። እቤት መብላት ውጭ ከመብላት ከፍተኛ ከሆነ ቫሊዩ እቤት መብላት፣ ቫሊዩ በምን በገንዘብም በጤናም በምትለኩት ትለኩና ግን ቫሊዩ እሱ ከሆነ እሱን መምረጥ ማለት ነው። እሱ በህይወት ውስጥ በጣም አስፈላጊ ነው። የምታወጡት ወጪ በሙሉ ቫሊዩ፣ ልትዝናኑ ያሰባችሁት በሙሉ ለእናንተ እያመጣ ያለው ቫሊዩ፣ ያወጣችሁ ያላችሁበት ምክንያት በሙሉ በቂ የሆነ ቫሊዩ እየሰጣችሁ መሆኑን ማረጋገጥ በደንብ ያስፈልጋል። አይ ሳልፈልግ ነው የገዛሁት፣ አይ አላወቅኩም ነበር ምናምን የምንለው ምክንያት መኖር የለበትም። አምስተኛው ወጪን ከህይወት ጋር ማጣጣም በጣም አስፈላጊ ነው። ይሄ አሁን የምገዛው ነገር እርካታ እያመጣልኝ ነው ብላችሁ ህይወታችሁ ላይ መጠየቅ አለባቸው። አሁን በበዓልም አንድ የሚመከረው ይሄ ነው። ሰዎች በዓል ውስጥ ምንም ነገር እንዲጎላ አይፈልጉም። ለምሳሌ በግም እንዲኖራቸው ይፈልጋሉ፣ ዶሮም እንዲኖራቸው ይፈልጋሉ። ከሚበሉት መጠን በላይ ይሆናል። የሚደፋ መጠኑ በጣም ከፍተኛ ሊሆንባቸው ይችላል። በጤናቸው ላይም ችግር ሊያመጣባቸው ይችላል። ከፍተኛ አመጋገብ በቃ ሁሉም ነገር አለ። የዛን ቀን ደስተኛ መሆን በጣም አስፈላጊ ነው። ነገር ግን ባለፉት ወራቶች ጠንክሮ የሰራ ሰው ነው የዛን ቀን እንደዚህ አይነት ላይፍ ሊኖሩ የሚገባው። ባለፉት ወራቶች ጠንክሮ ያልሰራ ሰውና ሴቭ አድርጎ ለዛ ኤክስፔንዲቸር ያላዘጋጀ ሰው ከሆነ ግን ጭንቀት ነው የሚያመጣው። ስለዚህ በግ ብገዛ ይሻለኛል ወይስ አሮጌ አልጋዬን ብለውጥ ይሻለኛል ነው ጨዋታው። በግ ብገዛ ይሻለኛል ወይስ አሮጌ ቴሌቪዥንን ብለውጥ ይሻለኛል? ከሁለቱ ለህይወቴ በጣም ሳትስፋክሽን የሚሰጠኝ የትኛው ነው ብሎ መለካት በጣም ያስፈልጋል። የትኛው ነው ትክክለኛ ዋጋ ያለው ለህይወቴ ብሎ መለካት ምክንያቱም ከህይወት ተቀንሶ የመጣ ገንዘብ ስለሆነ ማለት ነው። ስለዚህ ለህይወት ውስጥ ቫልዩ የሚሰጥ መሆኑን ማረጋገጥ በጣም ያስፈልጋል። ስድስተኛ ላይ እነሱ የሚመክሩት ምንድን ነው? ወጪ ለመቀነስ መሞከር፣ አት ኤኒ ኮስት ማለት ነው። አት ኤኒ ኮስት ወጪ ለመቀነስ መሞከር በጣም አስፈላጊ ነው። ሰዎች
ቫልዩ የሌላቸውን ወጪዎችን ለመቀነስ መሞከር። አንዳንዴ የህይወታችን ኳሊቲ እስካልቀነሰ ድረስ ለምሳሌ አንዳንዴ ውድ ቦታ ነው የገዛሁት፣ ተመሳሳይ ቁሳቁስ ውድ ቦታ ነው የገዛሁት በሚል ኩራት የሚሰማቸው ሰዎች አሉ። ግን ቫልዩ ምንም አድ እስካላደረገ ድረስ ይሄ በቃ እንትን ቦታ እኮ ነው የገዛሁት የሚለው እንዲታይ እፈልጋለሁ፣ ሾው እፈልጋለሁ ምናምን የሚሉ ሰዎች ትክክለኛ ለህይወታቸው ቫልዩ እያመጣ ያለው እንደ ሜጀር የሚደረግ ካልሆነ ወጪዎቻቸውን ቢቀንሱ በጣም ጥሩ ነው። መሰረታዊ የሚባሉ ጉዳዮች ስለሚኖሩ ማለት ነው። አንዳንድ ሰው ሊል ይችላል፣ ለምሳሌ ቤት ውስጥ በጣም ስለደበረኝ አይ ወጥቼ ልጠጣ፣ መጠጡ ሳይሆን ቤት ውስጥ ስለደበረኝ ለሚባለው ምክንያት የሚፈጥሩ ግን ሌላ ኤክስፔንዲቸር ነው የሚፈጥሩት። ኤክስፔንዲቸሩ ሳቲስፋክሽን ሰጥተዋል፣ መጠጡ ደስታ ሰጥተዋል ሲባል አይ አልሰጠኝም ቤቴ ከምቀመጥ ብዬ ነው። ስለዚህ የሚነጻጸሩ ነገሮች በሙሉ አይደለም የሚስተካከሉ መሆን አለባቸው። ወጪን ለመቀነስ መሞከር፣ የምንለውጠው ነገር ወጪን የሚያበዛ አለመሆኑን ማረጋገጥ በደንብ ያስፈልጋል። ይህን ምክር ነው የሚሰጡት እነሱ። ገቢን ደግሞ ማሳደግ በኢኮኖሚክስ ሁሌ የምንለው ጉዳይ ነው። ግን ገቢን ደግሞ ማሳደግ እንዴት የሚባል ጥያቄ ይመጣል። ግን እንደምንም ሰው የሚችለውን በሙሉ ያለውን አቅም በሙሉ ያለውን ኦፖርቹኒቲ በሙሉ ተጠቅሞ፣ ምክንያቱም ተመሳሳይ ህይወት አይደለም። በሰዓት 100 ብር የሚያገኝ ሰው በሰዓት የዛ ህይወት ዋጋ 100 ብር ነው የሆነው ማለት ነው። 1000 ብር የሚያገኝ ሰውዬ ደግሞ 1000 ብር ነው ወርዝ እያደረገ ያለው። ስለዚህ ወርዝ የምታደርጉት ከፍ እንዲልላችሁ መንቀሳቀስ ያስፈልጋል። ሳይድ ወርክ ከጎን ለጎን ያለ ስራ ሊሆን ይችላል። ያላችሁ ስኪል እውቀታችሁ ላይ ኢንቨስት ማድረግ ሊሆን ይችላል። እነሱን ወደ ገበያ ማውጣት ሊሆን ይችላል። ያላችሁን በሙሉ አቅም በመጠቀም የገቢ ምንጮቻችሁን ማስፋት። ደግሞ አሁን ኢትዮጵያ ውስጥ የኑሮ ሁኔታ በጣም ከባድ እየሆነ ነው። ኦፖርቹኒቲዎችም እየጠበቡ ነው። ስለዚህ ሰዎች ዞር ብለው ይህን ሁኔታ መመልከት አለባቸው። ሁሌም ክርክር ይመጣል። ምን ልስራ የሚባል ጉዳይ በቃ ሰዎች የሚሰሩትን እያዩ መስራት ነው። አዲስ መፍጠር የሚቻል ከሆነ መፍጠር ነው። ምክንያቱም ለሰርቫይቭ ፋይት ማድረግ ነው ጨዋታው። ሌላ ምርጫ የለም። ጥግ ላይ ቆመን በቃ የምናማረርበት አይደለም። በቃ ሰዎች ፋይት ማድረግ አለባቸው የሚችሉትን በሙሉ። እንደሱ ሲሆን ከትንሽ እስከ ትልቅ ድረስ ዋጋ መስጠት ደግሞ ያስፈልጋል። በቃ የትኛውን ልስራ ለሚባለው በቃ ትንሽም ሊሆን ይችላል። አንዳንዴ ትልልቅ ነገር ልንጠብቅ ይችላል። ግን ትንንሽ መደጎም የሚችል ሊሆን ይችላል። ለምሳሌ ሰው 20 ሺህ ብር ቢሆን ደሞዙ በወር 1 ሺህ ብር ያለው ስራ እና ጊዜ የሚኖረው ከሆነ እሱ ሊሰራውም ይችላል። በወር 1 ሺህ ብር ያወጣ የነበረ ቀዳዳውን ሊደፍንበት ይችላል ነው። ስለዚህ ትንንሽም ቢሆኑ እነሱን ለመስራት ገቢን ለማሳደግ መሞከር በጣም አስፈላጊ ነው። ይሄ ስቴፕ ያስፈልጋቸዋል በህይወታችሁ ነው የሚሉት ዩር ማኒ ኦር ዩር ላይፍ ላይ። 8ኛው አንዳንዴ ደግሞ ትንንሽ የገንዘብ ነፃነት እንዲኖራችሁ ኢንቨስትመንትን መለማመድ ደግሞ በደንብ ያስፈልጋል። ትልልቅ ኢንቨስትመንት ማለት አይደለም። ለምሳሌ 10 ሺህ ብር ያለው ሰው የ10 ሺህ ብር አክሲዮን ሊገዛ ይችላል። የሆነ ጊዜ ሪተርን ሊያመጣለት ይችላል። ትልቅ ላይሆን ይችላል። የሆነ ሰው 100 ሺህ ብር ካለው ከሆነ ሰው ጋር አዳብሎ ሊሰራም ይችላል። በጋራ ሊሰራበትም ይችላል። ምናልባት ወርቅ ገዝቶበት የሆነ ጊዜ ዋጋው ከፍል ሲልም ሊሸጠውም ይችላል። ዛትስ ኢንቨስትመንት እኮ። ወለድም ሊያገኝበት ይችላል። ከሰው ጋር ሽርክና ሊሰራበት ይችላል። አክሲዮን ሊገዛበት ይችላል። ከትንሽ እስከ ትልቅ ገንዘብ ይገኝበታል ተብሎ የሚታሰበው ነገር በሙሉ መስራት ምን ይሰጣችኋል ነው? የገንዘብ ነፃነት። በቃ ለገንዘብ ነፃነታችሁ መታገል አለባችሁ። የገንዘብ ነፃነት ማለት ምንድን ነው? የምትፈልጉትን አውጥታችሁ መግዛት የምትችሉበት ደረጃ ህይወታችሁን ማድረስ። በዓል ሲሆን ሳትጨነቁ መግዛት የምትችሉ ሰዎች ትሆናላችሁ እንጂ እያብቃቃችሁ ከዛኛው ወር እየተበደራችሁ እንደዛ እንዲሆን ማድረግ የለባችሁም በፍጹም። የዛን ጊዜ ኮንሽስ መሆን አለባችሁ ነው ጨዋታ። ደስታ ነው በቃ። አሁን አጠፋፍቼ አንዳንድ ሰዎች በዓል ላይ ያጠፋሉ። ከዛ ቀጥሎ ካሉት ወራቶች ውስጥ እሱን ኮስቶቻቸውን እየከፈሉ ነው የሚቀጥሉት። አሁን እንደሱ መሆን የለበትም። የህይወታችሁ ውስጥ የገንዘብ ነፃነት ለመፍጠር መሞከር አለባችሁ። በጣም አስፈላጊ ነው። እንደ ኢኮኖሚክስም እኛ ምን መክረው ነው ደግሞ ኢኮኖሚስቶችን መጽሐፍ ነው። 9ኛው ህይወታችሁን በቃ ያው ደስተኛ ለመሆን መሞከር አለባችሁ ነው ጨዋታው። በቃ ህይወታችሁን ኢቫሉዌት ማድረግ አለባችሁ። መደሰትም ይገባችኋል። ስለዚህ በጣም ለፍታችሁ ከሰራችሁ፣ ቅድም የምንላችሁ በሙሉ መቆጠብ ከቻላችሁ፣ ተጨማሪ ገቢ ማግኘት ከቻላችሁ፣ ኢንቨስት ማድረግ ከቻላችሁ፣ የመጨረሻ ላይ ደግሞ በህይወት መደሰት ነው። ስለዚህ ገንዘብ መገልገያ እንደሆነ ብዙ ጊዜ በተደጋጋሚ ይመጣል የስ እንጂ ግብ አይደለም። ገንዘብ ማግኘት ብቻውን እኮ ግብ መሆን አይችልም። ገንዘብ ሰው 100 ሚሊዮን እፈልጋለሁ ብሎ 100 ሚሊዮን ከያዙ በኋላ ቀጥሎ እኮ በ100 ሚሊዮኑ የሚገዛው ነገር ነው የሚያስፈልገው እንጂ 100 ሚሊዮን ወረቀት አይደለም ለሰውየው ቫልዩ ያለው። ስለዚህ መገበያ ነው፣ ቱል ነው የሚባለው። ለዛ ነው እሱን ቱል ይዛችሁ ትጠብቁና ልክ በበዓል ሲሆን ሰው የፈለገውን ነገር ማድረግ ይችላል ማለት ነው። ምክንያቱም በፊት 9 ስቴፖች ዘሎ ነው በዓሉ ጋር የደረሰው ነው። ዛሬ እንደ ምክርም እንደተመለከቱት እንፈልገው። ስለዚህ በምክንያት የምትኖሩ የምትፈልጉ ከሆነ ራሽናል ሆናችሁ መኖር የምትፈልጉ ከሆነ የገንዘብ ነፃነት በጣም ግድ ነው። ለገንዘብ ነፃነት ደግሞ ቅድም የምናወራቸው 8ቱም በደንብ ማስተዋል ያስፈልጋል።
ለምሳሌ ሰዎች የዓመቱ መጨረሻ ላይ ለበዓል ለጉዞ ሊሄዱ ይችላሉ፣ ለመዝናናት ቤተሰቦችን ሊያዝናኑ ይችላሉ። በህይወታቸው ዋጋ ለሚሰጡት ነገር በሙሉ ያፈለጉትን ነገር ሊያደርጉ ይችላሉ። ግን እሱ የሚሆነው መቼ ነው? የገቢ ስትረስ ውስጥ ሆናችሁ አይደለም። ይህ የወጪ ማኔጅመንታችሁ ትክክለኛ ባልሆነበት ውስጥ አይደለም። ዴፊሲት ኔጌቲቭ ውስጥ ገብታችሁ አይደለም። በቂ የሚባለው ሌቭል ላይ መድረስ ስትችሉ ማኔጅ ማድረግ የምትችሉ እና ራሳችሁን መቆጣጠር መልመድ ደግሞ በደንብ ያስፈልጋል። በዓል ነው ሰው ደስተኛ መሆን አለበት ልትሉ ትችላላችሁ። ነገር ግን ገቢው ከሌለ አይ በዚህኛው በዓል እሺ እኔ ዴፊሲት ውስጥ ነኝ፣ ስለዚህ ብድር ውስጥ መግባት ያለብኝም ተጨማሪ እዳ እየኖርበት በዓል የሚያሳልፍ ሰው በዓሉንም በደስታ ያሳልፋል ብዬ ማመን አልችልም። እዳውን ነው የሚያብሰለስለው። ስለዚህ 9ኛ ሌቭል ላይ ለመድረስ ጥረት ማድረግ አለባቸው በየአቅሙ ማለት ነው። ሁሉም ሰው እየራሱን ነው የሚኖሩ። የሆነ ሰው መኪና መለወጥ ነው ጉዳዩ፣ የሆነ ሰው አልጋ መግዛት ነው ጉዳዩ፣ የሆነ ሰው በልቶ ለማደር ነው ጉዳዩ። የየሁሉም ሰው እኮ ጉዳይ ይለያያል። የሆነ ሰው ልጁን ማሳከም ነው ጉዳዩ። የየሁሉም ሰው ጉዳይ ይለያያል። በየሌቭላችን ማለት ነው። በየሌቭል እንድታስቡት ነው። ለምሳሌ በቀላል ምሳሌ ከ1 እስከ 9 ያለውን እንኳን በቀላል ምሳሌ በነግራችሁ፣ ለምሳሌ አንድ ሰው 10 ሺህ ብር ደሞዝ ያገኛል ብለን እናስብ እና 10 ሺህ ብር ከሆነ የሚያወጣው ይሄ ሰውዬ ጭንቀት ውስጥ ነው ያለው። በቃ ዜሮ ነው። ምንም ከእጁ መንቀሳቀስ አይችልም። ከ1 እስከ 4 ቅድም የዘረዘርኩላችሁን ስቴፖች የሚሄድ ከሆነ ግን በደንብ ከፈተሸ መቀነስ የሚችላቸው ወጪዎች ሊያገኝ ይችላል። ምናልባት ሰውየው ያለበትን ሱስ ሊቀንስ ይችላል። ለምሳሌ ከምሳ በኋላ ቡና ይጠጣል፣ ግን የቡና ቫሊዩስ ከዛም ሊሆን ይችላል ለዛ ሰውዬ። ቡናውን ብቻ ቢያስቀር 500 ብር ሊያተርፍ ይችላል በወር። ስለዚህ 500 ብር ቀነሰ ማለት ነው። ከ1 እስከ 4 ያሉትን ስቴፖች ቢሄድ 500 ብር ቀነሰ ሰውዬ። ደግሞ ከ1 እስከ 4 ሌሎች ምን ብያቸዋለሁ? ተጨማሪ ስራ እንደምንም ብሎ ቢፈልግና ቢያንስ 1000 ብር በወር የምታስገኝ ነገር ቢሰራ፣ ቅድም 500 ብር ቆጠበ፣ አሁን 1000 ብር ሲያገኝ 1500 ብር መቆጠብ የሚችልበት ደረጃ ላይ ይደርሳል ማለት ሰውዬ። ስለዚህ 8ኛ ስቴፕ ላይ ምን ላይ ድረስ ነው እያልን ያለ ነው? በየወሩ ከሚቆጠባት የሆነ ጊዜ ላይ ትንንሽ ኢንቨስትመንቶች ቢጀምር፣ ለምሳሌ 1500 በወር ይቆጥባል አለን። በአመት ቢቆጥብ ሰውዬ ከ15 ሺህ ብር በላይ ይኖረዋል። ያችን 15 ሺህ ብር አክሲዮን ሊገዛባት ይችላል። የሆነ ንብረት ሊገዛባት ይችላል። ከሆነ ሰው ጋር አብሮ ሊሰራ ይችላል። 3-4 ዓመት ደግሞ እሱ ልምድ ቢመጣ ብላችሁ ብታስቡ ደግሞ ትንንሽ ኢንቨስትመንት ውስጥ ይገባል። 8ኛ ያልነው እሱ ነው። 9ኛ ምን አድርግ ብለናል? ሰውዬው ኢንጆይ ማድረግ ይጀምራል ማለት ነው። ከጥቂት ዓመታቶች በኋላ እየተነቃቃ ሊመጣ ይችላል። ይህ ሰውዬ ከአክሲዮን የሚያገኘው ትርፍ ይኖረዋል። ገንዘቡን አክሲዮን ከሆነ የገዛበት፣ ቆጥቦትም ከሆነ ከወለድ የሚያገኘው ሊኖር ይችላል። በጋራ ከሰዎች ጋር ኢንቨስት አድርጎ ከሆነ ሪተርን እያገኘበት ሊቀጥል ይችላል። ይህንን ስቴፕ ህይወታችሁ ውስጥ ተለማመዱት። በቃ መቁጠር ጀምሩ። ምክንያቱም ገንዘብን የምታዩበት ሁኔታ መለወጥ አለባችሁ። እንደ ህይወት ቁጠሩት። ቁጥር ብቻ አይደለም ገንዘብ ደግሞ ትንንሽ ለውጦች ናቸው ተደምረው ትልቅ የገንዘብ ነፃነት የሚሰጡትና እኔ ምክንያታዊ ወጪን እንድትለማመዱ እና ህይወታችሁን ኢንቴንሽናሊ በቃ በትርጉም መኖር እንድትችሉ ደግሞ ከጭንቀት የጸዳ የሆነ የፋይናንስ ህይወትም እንዲሰጣችሁ እሱን እንድታደርጉ መክራችኋለሁ። መጽሐፉን ያቀረብኩላችሁ ሆን ብዬ ነው። ዛሬ መጀመር ትችላላችሁ። የአንድ ሳምንት ፕሮግራም አውጡና ዛሬ መጀመርም ትችላላችሁ። ስለዚህ በእያንዳንዱ ብር ወጪ ላይ ራሳችሁ መጠየቅ አለባችሁ። ይሄ ማውጣው ነገር ያዋጣል ወይ፣ ገንዘቡ ለእኔ እየሰራልኝ ነው ወይ ማለት አለባችሁና ይህንን ልምምድ እንድታደርጉ ነው ዩር መኒ ኦር ዩር ላይፍ የሚለውን መጽሐፍ ያመጣውላችሁ። ይጠቅማችኋል ብዬ አስባለሁ። ማንኛውም ሀሳብ አስተያየት ካላችሁ ልትልኩልኝ ትችላላችሁ። አዲስ ቻናል ስለሆነ ላይክ፣ ሰብስክራይብ እንድታደርጉም ጋብዛችኋለሁ። ቻው ቻው። መልካም ቀን።